መጫል መሰለኝ ነበር። እንግዲህ ያው መታለች እዩ ማለት እሷ ነች። በእኛ ህይወት ውስጥ በእኔም በብሩኬም ህይወት ውስጥ የተፈጠረው ነገር እሷ ነች። ዝም በይ እስኪ። እሺ አሁን አንቺ ዝም በይ። እሺ ያው በቃ ዝም እላለሁ። እንዴት ነው ቤተሰቦች? ደህና ነው? ቤተሰቦች ደህና ነው? ደህና ናቸው። እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? ታውቂኛለሽ? አዎ የብሩኬ ወንድም ነው። አዎ እኔም አሁን እንትን አለኝ ሀይሚዬ አስታወቀች። የብሩኬ ወንድም ነው። ልጄ ምን ክስተት ተፈጥሮ ነው የዚህ ደረጃ እንትን ሊለቻለው? ምን ክስተት ነገር ተፈጥሯል? እስኪ በአንቺ ደግሞ አንደበት እኔ ብሩኬን አውርቼዋለሁ፣ አነጋግሬዋለሁ፣ በቃ በምናገረውን በኩል አነጋግሬዋለሁ። ምን ክስተት ተፈጥሮብሽ ነው? እስኪ አውሪ። እስኪ ልጄ ሳትደብቂ አውሪ። አዎ ነገ ልጅ ይወለዳል። ልጅ ተወልዶ ልጅ አላባት ማደግ የለበትም። ልጅ አለ እናት ማደግ የለበትም። እውነት ክስተቱ ምን አይነት ክስተት ተፈጥሮ ነው? እስኪ አውሪ። እሺ ጋሽ ያው የተፈጠረውን ነገር ተናግሬዋለሁ ከዚህ በፊት። በዛን ሰዓት ብሩኬ እዚህ በመጣበትና እኔ ባገኘኝ ሰዓት ታይም ጋር ማየው ግጭት ውስጥ ገብቶ ነበርና በሰዓቱ በጣም ስሜታዊ ነበር። በጣም ተናዶ ነበር። በጣም መረጋጋት ይፈልግ ነበር እና እንገናኝ ምናምን ሲለኝ መጥቶ ደውሎ ያው እኔም ለሱ ስሜት አለኝ። ከዚህ በፊትም እኔ እና እሱ ብዙ ነገሮች አሳልፈናል። ጥሩም ይሁን መጥፎ ነገር አሳልፈናል ከሱ ጋር ብዙ ነገር እና በዛን ሰዓት በከፋው ሰዓት ሊያገኘኝ ፈልጎ መጥቶ ሲደውልልኝ አግኝቼዋለሁ፣ ተገናኝተናል። ከዛ በኋላ ብዙ የተፈጠሩ ነገሮች አሉ። እሱም ስሜታዊ ሆኖም ሊሆን ይችላል። ብዙ ነገሮች ተናግሯል፣ ብዙ ነገሮችን ብሎኛል። ምክንያቱም እኔም ሴት ልጅ ነኝ፣ እወደዋለሁ። ለምወደው ሰው ደግሞ ምንም ባደርግ እንትን የለውም ማለት በዛን ሰዓት በቃ ከሷ ጋር እንደሆነ አውቃለሁ። ግን ከሷ ጋር ተጣጥቶ እኔን ሊያገኘኝ ሲመጣ በቃ እወደዋለሁ፣ እሱ ላይ መጨከን አልቻልኩም። ምክንያቱም የምትወደው ሰው ተጎድቶ ማየት ማንኛውም ሰው የማይፈልገው ነገር ማለት ነው። እነዛ ነገሮች የተፈጠሩት በዛ ምክንያት ነው። በቃ መጥቶ ላግኝሽ አለኝ፣ ተገናኘን። ከዛ ብዙ ነገር ተፈጠረ። እኔ እዚህ ጋር እንደዚህ ብዬ አላወራውም። እሺ ያንን ነገር ተረዳኛለህ ብዬ አስባለሁ። እሺ ከዛ በፊት ትተዋወቃላችሁ? አዎ ከዛ በፊትማ እንተዋወቃለን። አብረን እኮ ብዙ ነገር አሳልፈን ነበር አለኝ ነግሮኛል። ከዛ ባለመግባባት ሰዎች ነን፣ አንግባባም። ባለመግባባት በቃ ብዙ ነገር ተፈጠረና ተለያየን። ከዛ በኋላ ከስንት ጊዜ በኋላ እንደገና ድጋሚ ይሄ ነገር ተፈጠረ። ይሄ ነገር ተፈጥሯል። አዎ ግን ተፈጥሯል። አሁን ተፈጥሯል ነው ግን አሁን